ከነዚህ አራት ሰዎች ጋር በጭራሽ አትብላ፣ አትጠጣ፣ አትቀመጥ። በህይወታችን ውስጥ ከሰዎች ጋር የምናደርገው ትልቁ የቅርብ ግንኙነት የሚጀምረው በማዕድ ላይ ነው። አብሮ መብላትና አብሮ መጠጣት በቃላት ከተገለጸው በላይ ጥልቅ የሆነ መንፈሳዊ፣ ስነ ልቦናዊና ማህበራዊ ትስስር አለው። ጥንታውያን አባቶች ማዕድን የቃል ኪዳን፣ የእውነተኛ ወዳጅነትና የሰላም ስፍራ አድርገው ይመለከቱት ነበር። አንድ ሰው ካንተ ጋር እንጀራ ሲቆርስ እኔ እናንተ አንድ ነን፣ ታማኝ ነኝ፣ አላታልልም የሚል ስውር ቃል ኪዳን እየገባል ነው። ነገር ግን ጥያቄው ከማንኛውም ሰው ጋር መቀመጥና አብሮ መብላት ይቻላል ወይ ነው። መጽሐፍ ቅዱሳዊ ግልጽና የማያወላውል መልስ አይቻልም የሚል ነው። ከአንዳንድ ሰዎች ጋር አብሮ መብላትና አብሮ መጠጣት የበረከት ማፍሰሻ፣ የሰላም መታወክና የመንፈሳዊ ሕይወት ውድቀት መነሻ ሊሆን ይችላል። በመጽሐፍ ቅዱስ ውስጥ እግዚአብሔር በጥብቅ ያስጠነቀቃቸው አብረናቸው ማዕድ ልንካፈል የማይገቡ አራት አይነት ሰዎች አሉ። በዛሬ ቪዲዮ እነዚህን አራት ሰዎች እነማን እንደሆኑ፣ ለምን አደገኛ እንደሆኑና ሕይወታችንን እንዴት ከነዚህ ሰዎች መጠበቅ እንደምንችልም ዝርዝር እናያለን። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሄኖክ ፈለቀ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ለመጻፍ እንዳትረሱ። ወደ መጀመሪያው ነጥብ እንለፍ። እግዚአብሔር አብረኸው እንዳትበላና እንዳትጠጣ የሚያስጠነቅቅ የመጀመሪያ ሰው ምቀኛና ክፉ ዓይን ያለው ሰው ነው። ይህ ሰው በፊቱ ፈገግ ይልልሃል፣ ብላ ጠጣ ይልሃል። ነገር ግን በልቡ ውስጥ ያንተ ስኬት፣ ያንተ ሰላምና ያንተ በረከት ያቃጥለዋል። መጽሐፍ ቅዱስ በምሳሌ ምዕራፍ 23 ቁጥር 6 እስከ 8 ባለው ክፍል ላይ እንዲህ ይላል፣ የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመርህ፣ በልቡ እንዳሰበ እንዲሁ ነውና። ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላውን መብል ትተፋዋለህ፣ ያማረውን ቃልህን ታጥፈዋለህ ይለናል። ይህ ጥቅስ እንዴት ያለ ጥልቅ እውነት ነው የያዘው! ምቀኛ ሰው አብሮ ሲቀመጥ አፉ ብላ ይላል፣ ልቡ ግን ይህ ሰው ለምን አገኘ፣ ለምን ተሳካለት እያለ ያጉረመርማል። በምቀኛ ሰው ማዕድ ላይ የሚቀርበው ምግብ በምቀኝነት፣ በቅናትና በመጥፎ መንፈስ የተበከለ ነው። ለምሳሌ በአንድ ወቅት አንድ ትልቅ አስተማሪ ለደቀ መዛሙርቱ እንዲህ አላቸው፣ አንድ ሰው በክፉ ልብ ያዘጋጀውን ወይም በምቀኝነት የሚያቀርብልን ምግብ ስትበላ የሰውነቱ መጥፎ ኃይልና የልቡ ምቀኝነት በመንፈስ ላይ ያርፋል ብሎ ነበር። ምቀኛ ሰው አንደኛ ስኬትህን ማየት አይችልም። አንተ በደስታ ስትበላ እሱ በውስጡ ይቃጠላል። ሁለተኛ አፉና ልቡ የተለያዩ ናቸው። በውጭ ያመሰግናል፣ በውስጡ ግን ውድቀትህን ይመኛል። ሶስተኛ በረከትህን ያሳንሳል። ከእርሱ ጋር የበላውን እያንዳንዱን ጉርሻ በኋላ በክፉ አንደበቱ ይቆጥርብሃል። በስጋዊው ዓለም ምግብ የመንፈስና የአካልን ጥንካሬ ይሰጣል። በመንፈሳዊ ዓለም ግን ከምቀኛ ሰው ጋር የምትካፈለው ማዕድ ነፍስህን ያዝላል፣ ሰላምህን ያጠፋል። ስለዚህ መጽሐፍ ቅዱስ እንደሚለው ምቀኛ ከሆነ ሰው ጋር እንጀራ አትብላ። ሁለተኛው አብረኸው ማዕድ ልትካፈል የማይገባ ሰው ሐሜተኛ፣ ስም አጥፊና ከፋፋይ ሰው ነው። አንዳንድ ሰዎች ወደ ማዕድ የሚመጡት ለመቀራረብ ወይም ፍቅርን ለመለዋወጥ አይደለም። ይልቁንም የሌሎችን ስም ለማጥፋት፣ ሐሜት ለመዝራትና የሰዎችን ምስጢር ለመሰብሰብ ነው። ሐሜተኛ ሰው ካንተ ጋር ሲበላ የሌሎችን ሰዎች ምስጢር ያምልሃል። እርግጠኛ ሁን፣ ካንተ ጋር ሌላውን ሰው የሚያማ ሰው ከሌላ ጋር ሲቀመጥ ደግሞ አንተን ማማቱ የማይቀር ጉዳይ ነው። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ እንዲህ ይላል፣ አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካሪ ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ ይለናል። የሐሜተኛ ማዕድ የሚያመጣው አደጋ አንደኛ የመንፈስ መበከል፣ የሌሎችን ስብዕና የሚያፈርሱ ቃላትን እየሰሙ መብላት መንፈስን ያቆሽሸዋል። ሁለተኛ አማኝነቱን ማጣት፣ ከሐሜተኛ ጋር አብረህ ስትበላ ሰዎች አንተን እንደ ሐሜተኛው ባልደረባ አድርጎ ይመለከታል። ሶስተኛ የመመረዝ አደጋ፣ ሐሜተኛ ሰው ዛሬ ያካፈሉትን የግል ምስጢር ነገ ለጠላቶች መሳሪያ አድርጎ ይሰጣል። ከሐሜተኛ ጋር የተቀመጠ ማዕድ የሰላም ማዕድ ሳይሆን የመርዝ ማዕድ ነው። ስለዚህ የሐሜተኞችን ማዕድ ካንተ አርቅ።
ሶስተኛው እግዚአብሔር አብረኸው እንዳትበላና እንዳትጠጣ የሚያስጠነቅቅ ቁጡ፣ ንዴተኛና አመፀኛ ሰው ነው። ምግብ ሰላም፣ ፍቅርና እረፍት የሚጠይቅ ስፍራ ነው። ቁጡና አብዮተኛ ሰው ግን በማዕድ ላይ ሳይቀር ቁጣውን፣ ጥላቻውንና ሁከቱን ይዞ ይመጣል። ከእንደዚህ አይነት ሰው ጋር አብሮ መብላት ነፍስን በስጋትና በጭንቀት ይሞላታል። ጠቢቡ ሰለሞን በምሳሌ ምዕራፍ 22 ቁጥር 24 እስከ 25 የሰጠንን ማስጠንቀቂያ እንመልከት። እንዲህ ይላል፣ ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ፣ መንገዱን እንዳትማር ለነፍስህም ወጥመድ እንዳታገኝ ይለናል። መንፈሳዊና ስነ ልቦናዊ እውነትን ልንገራችሁ። አንደኛ ባህሪ ተላላፊ ነው። ከቁጡ ሰው ጋር አብረ ስትበላና ስትጠጣ ሳታውቆ የሱን ግልፍተኝነትና የሱን ንዴት፣ የሱን አለመታገስን ትለምዳለህ። ሁለተኛ የሰላም መታወክ። ቁጣ ባለበት ቦታ የእግዚአብሔር መንፈስ የለም። ማዕድ በፍርሃትና በጭንቀት ከተሞላ ምግቡ ለአካል እንኳን ጥቅም አይሰጥም። ሶስተኛ ያልታሰበ አደጋ። ቁጡ ሰው በትንሽ ነገር ተነሳስቶ ማዕዱን ወደ ግጭት ሊለውጠው ይችላል። መጽሐፍ ቅዱስ ለነፍስ ወጥመድ እንዳታገኝ ይላል። ቁጡ ሰው ላንተ ወጥመድ ነው። ከሱ ጋር ማዕድ መካፈል ማለት በገዛ ፈቃድ ወደ እሳት መጠጋት ማለት ነው። አራተኛውና በጣም አደገኛው ሰው እግዚአብሔርን የሚንቅ በክፉ መንገድ የሚመላለስና አታላይ ሰው ነው። ይህ ሰው ቅድስናን ያፌዛል፣ የእግዚአብሔርን ሕግ ይንቃል፣ ሰዎችን በማታለልና በሐሰት የሚኖር ነው። ከእንደዚህ አይነቱ ሰው ጋር አብሮ መብላትና መጠጣት የሱን ክፉ መንገድ እንደመደገፍና በመንፈሳዊ ሕይወት ላይ መጋረድን እንደሚያመጣ ይቆጠራል። እንግዲህ አታላይና እግዚአብሔርን የሚንቅ ሰው ጋር መቀመጥ አንደኛ የእግዚአብሔርን ወዳጅነት ያሳጣል። ከዓለምና ከአመፀኞች ጋር አብሮ መደሰት ከፈጣሪ ጋር ቅያሜን ይፈጥራል። ሁለተኛ ሕሊናህን ያደነዝዛል። ኃጢአትን የሚያፌዝበት ሰው አጠገብ ሲቀመጥ ከጊዜ ብዛት ኃጢአት እንደቀላል ነገር ይታያል። ሶስተኛ በረከትን ያርቃል። እግዚአብሔር የማይከብርበት ማዕድ የበረከት ሳይሆን የውድቀት ቦታ ነው። ወዳጆቼ ሆይ ይህ ትምህርት ሰዎችን እንድንጠላ ወይም እንድንቃወም አይደለም። ይልቁንም ሕይወታችንን፣ መንፈሳችንን፣ ቤተሰባችንንና በረከታችንን በጥበብ እንድንጠብቅ የተሰጠ የእግዚአብሔር ቃል ማስጠንቀቂያ ነው። ኢየሱስ ክርስቶስ ከኃጢአተኞች ጋር በልቷል። ነገር ግን የበላው ሊለውጣቸውና ሊያድናቸው እንጂ የእነሱን ክፉ መንገድ ሊከተል ወይም በክፉ ስራቸው ሊተባበር አልነበረም። ስለዚህ በማዕድ ላይ የምታስቀምጠውን ሰው በጥበብ መዝን። እንዴ ቤተሰብ ሳልነግራችሁ አዲሱን የቲክቶክ አካውንቴን ፎሎ አላደረጋችሁም አይደል? እስካሁን እንደምትመለከቱት 0 ፎሎወር ነው ያለው እና ፎሎ አድርጉ። እስቲ ሊንኩን ኮሜንት ላይ አስቀምጬላችኋለሁ። ያንን ሊንክ በመጫን አዲሱን የቲክቶክ አካውንቴን ፎሎ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃችኋለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።